ሲጨንቀኝ ጨለማው ነው ልለብስ ማልሳሳ እኔ ብሆን ኖሮ ለዚህ ሰውዬ ከበሮ አልሰጠውም ነበረ። ኦርቶዶክሳዊ መድረክ፣ ኦርቶዶክሳዊ ሰባኪ፣ ኦርቶዶክሳዊ ስብከት ይሄ ነው። ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው አዳዲስ መረጃ አዳዲስ ቪዲዮችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ጥያቄ፣ ሐሳብ፣ አስተያየት ካላችሁ በታች በኮሜንት ላይ ጻፉ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አስቡ። ያሰባችሁት መልካም ነገር ከሆነ እግዚአብሔር ያሳካዋል፣ ክፉ ነገር ከሆነ ሰይጣን ያሳካዋል። የእውነት ሐሳብ ይሄ የምኖርበት ቤት የምታዩት ህንፃ ከተማ ላይ የምታዩት ህንፃ የሐሳብ ውጤት ነው። መጀመሪያ ፎቅ ልስራ ብሎ አንድ ባለሀብት ያስባል። ገንዘቡን ለኢንቨስት ያደርጋል ለእንትን ኮንትራክተር። ከዛ በኋላ ሲሚንቶና ፌሮ ብሎኬትና ኮረት ይገዛል። ቤዝመንት ይቆፈራል። አይምሮ ውስጥ ያለው አርኪቴክት የአርኪቴክቱ አይምሮ ውስጥ ያለው ዲዛይን በእውን ይታያል። አይምሮ ውስጥ ያለው እንደዛ ነው። ሴትዮዋ ቤት መታ ሶፋ ላይ ቁጭ ብላ ከአባቷ ጋር ቁጭ ብላ ስትቆርበው ሲመጡ በወቅቱ ቡና ሳፈላላቸው ብላ አስባ ነበር። አሁን ቡና አይጠጡም። በወቅቱ ቤት ውስጥ ስንደሰት ቤቢም ወንድሜ ሲሆን ብላ አስባለች። ይሄው ራሱን የሆነው የሚገርማችሁ አንድም ዝንፍ ያለ ነገር የለም። ለምን? የቀኖችና የየዋሆች ልብ ንጹህና እግዚአብሔር የተሳተፈበት ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ የዋሆች ብፁዓን ናቸው ይላል። እንዲያው አንብብላችሁ ከመጽሐፍ ቅዱስ ቅርታ እንግዲህ በስልክ ስላነበብኩኝ አጋጣሚ አጠገብ ያለው እሱ ስለሆነ ነው። ጥቅስ እንደማነብ አላወኩም ነበረ። ቶሎ የሚያወጣልኝ እሱ ስለሆነ ነው። ይኸውላችሁ ማቴዎስ ወንጌል ምዕራፍ 5 ቁጥር 5 ላይ ከቁጥር 1 ጀምሮ ላንብብላችሁ። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡ የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁ ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያትም ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና። ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና። በጣም የሚገርም ነው። ብፁዓን ናቸው እያለ ብዙ ጠቅሷል። የዋሃን ማቴዎስ 5:5 ላይ የዋሃን ብፁዓን ናቸው ብሎ ጠቅሷል ማለት ነው። ስለዚህ ይቺ ልጅ የዋህና ቀን ስለነበረች እግዚአብሔር አግዟታል፣ ረድቷታል። ይኸውላችሁ ስጋዋ ድንግል ማለት አስተሳሰቧ የዋህ ናት። መቼም ድንግል ማርያምን አረካት እንደማትሉኝ ተስፋ አደርጋለሁ። ድንግል ሲባል ኃጢአት አስባ አታውቅም ማለት ሳይሆን የዋህ ናት ማለት ነው። እንዴት አማርኛው እንደሚጠመዝዙብኝ ሳስበው ነው ሳቄ የመጣው። ጠምዛዦች ማለት ነው። እና እቺ ልጅ በዚህ ንጹህ በሆነ አስተሳሰቧ ማለት ነው ጸሎት ስትጨምርበት ደግሞ እንዴት እንደሚሆን አስቡት። ጸሎት ሲጨምርበት፣ ከዛ ስግደት፣ ከዛ ደግሞ ጸበል መጠመቅ፣ ጠላቷን ማወቅ፣ እግዚአብሔርን ማወቅ፣ መጽሐፍ ቅዱስ መማር ምናምን ሲመጣበት ደግሞ ዋት ነው የምትሉት። በቃ ይሁን ደስ የሚል ብርት የሚል ነገር የሚመጣላችሁ። በዚህ ጭንቅላቷ ውስጥ ታዲያ መንፈስ ቅዱስ ገብቶ እንዴት ነው ማያግዛት? ሊቀ መላእክት ቅዱስ ሚካኤል ድንግል ማርያም እንዴት ነው ማያግዟት? ሊያውም በጎ ነገር አስባ ክፉ ነገር እያሰብን እንኳን ክፉ ሐሳባችንን አያከናውነውም እንጂ ከኛ ጋር ነው እግዚአብሔር። ክፉ ነገራችንን አይደግፈውም እንጂ ከኛ ጋር አለ። ስለዚህ መልካም ነገር ካሰባችሁ እናቴን ላስቆርብ፣ ሰዎችን ላስታርቅ፣ እንደዚህ ላርግ ብላችሁ ቅንና መንፈሳዊ ነገሮችን ስታስቡ በምትሄዱበት መንገድ ሁሉ እግዚአብሔር ከእናንተ ጋር ሆኖ ዋጋ ብትከፍሉም ዋጋው ጽድቅ ሆኖ ተቀይሮላችሁ ይሳካል። እና በአንድ ድንጋይ ስንት ወፍ ነው ያገኘችው? ልጅ ሁለት ብቻ ነው።
7 ወፍ 8 ወፍ 10 ወፍ 100 ወፍ ብዙ ነገር ነው ያገኘችው። እና ቅን ሁኑ እሺ ብልጥ ሁኑ ግን ቅን ሁኑ። ብልጥ ማለት ነው እንትን በየዋህነት አትጃጃሉ። ነቃ ብሎ ሰው ላይ ክፋት ሳታስቡ ይወዱ አይደለም እኮ ይሄን እኮ እንደዚህ የሚያስበው እኮ ስላልተማረ ስላላወቀ ወይ ስላልገባው ሊሆን ይችላል። ሲገባው ምናልባት ይረዳኝ ይሆናል። እኔም ያልገባኝ ነገር ሊኖር ይችላል ሲልቶ እየተባለ እንጂ ያረምን ይክፉ ቆይ ብቻ ባልሰራለት ምናምን እያልን ክፉ ሆነን አይደለም እግዚአብሔር የሚቀርበን። እኛም በሱ ፊት እንደዛ ስለሆነን ማለት ነው። እሱ ግን በእኛ ፊት እንደዛ አይደለም እና የማረንን የታገሰንን ይቅር ያለንን በዝምታው ያገዘንን እግዚአብሔርን ልናግዘው ምንችለው ልናገለግለው ምንችለው በምን እንደሆነ ታውቃላችሁ? ንስሐ በመግባት ብቻ ነው። ሌላ ምንም አታርጉ። ይሄ እንደዚህ በመልፋት ዝም ብላችሁ ንስሐ ግቡና ቅዱስ ቁርባን ተቀበሉ። ንስሐ ግቡና ጾም፣ ጸሎት፣ ስግደት ጀምሩ። በዚህ ብቻ እስቲ በቃ እንተባበር። መቼም እግዚአብሔር እንተባበረው ስንል ለራሳችን ነው የምንተባበረው። እሱ ምንም ክብሩ አይነካም። በባህሪው ምስጉን ነው። እኛን የሚቀርብን ግን በዝምታው ያገዘንን እግዚአብሔር ኃጢአት ስንሰራ ጨለማን ተገን አድርገን የፈለግነውን ኃጢአት ስንፈጽም ዝም በማለት የተባበረንን እግዚአብሔር ኃጢአቱን ለመስራት አለም የተባበረንን የታገሰንን ማለት ነው። በህይወት እንድንኖር የፈቀደልን እግዚአብሔር በምን እንደምናስደስተው እናስብበትና እናስደስተው። ግድ የላችሁ ዝም ብላችሁ ከመሬት ተነሳችሁ የዋህ ሁኑ። እንዲሁ ብልጣብልጥ መሆን እየቻላችሁ አራዳ መሆን እየቻላችሁ የሚገርም ሰካራም ጠጪ በቃ እንዴት ባራዳ ቋንቋ የሚከይፍ ሰው መሆን እየቻላችሁ ዝም ብላችሁ የዋህ ሁኑ። እስቲ እያለፋችሁ እየተዋችሁ እየታገሳችሁ በትህትና መንፈሳዊ ሁኑ። ታዩታላችሁ ውጤቱን። ጥፍራቸው ሌላ ሆኖ እየታየ ዝም ተብሎ ጋብቻው እየተፈጸመ ነው። ምናልባት እለቱ ስለሆነ እንግዲህ ተመለሱ አይባልም የሚፈጸምላቸው ስርዓቱ ከሚል ሊሆን ይችላል። እንረዳለን። እሱንም ግን እንደው ከዛ ቀድሞ ባለው ዝግጅታቸው ላይ የነበሩ አባቶች የንስሐ አባቶቻቸው ምንድነው ሲያደርጉ የነበሩት የሚለውን ጥያቄ ያስነሳል። ልክ ነው ያስነሳል። ማን ከደው ወይንም ደግሞ ወደኋላ ማንለው ሀቅ ምንድነው? ለእንደዚህ አይነት ለምናነሳቸውም ሊቃውንተ ቤተክርስቲያንን በተለያየ መድረክ ለሚያስተምሯቸው በስርዓተ ጋብቻ ላይ መስተካከል ስለሚጠበቅባቸው ጉዳዮች ባለድርሻው አካላት ተጋቢዎቹ ብቻ አይደሉም። ሁሉም የየድርሻውን ይወስዳል። ለምሳሌ መምህራን ባለማስተማራቸው በተገቢው ሁኔታ መራር ቢሆንም ማድረግ የሚጠበቅባቸው ነገር ግን ከሆነ ማድረግ እንዲችሉ በማስተማር በመምከር ካህናተ ቤተክርስቲያን ወይም ደግሞ የነፍስ አባቶቻቸው ይሄንን ጉዞ እንኳን ከጮኝነት በፊት ደርሶ ቀርቶ ከዛም በፊትም ጓደኛ ያስኩኝ ሊይዝ ነው የሚለውንም ጭምር ስለሚያውቁ በዛ ጊዜ ላይ ራሱ ልጆቻቸውን በማዘጋጀት ልጆቻቸውንም ጭምር በማስተማር ከዛም ባለፈ ደግሞ አሁን ላይ በቤተክርስቲያን ውስጥ ወይም ደግሞ በቤተክርስቲያን ባሉ ልጆች የሚመሰረቱ ወይም የተመሰረቱ ደግሞ መርሃ ግብሩን የሚቆጣጠሩ ኢቨንት ኦርጋናይዘሮች አሉ አይደል? እነሱም ጭምር ከሚጠኑ መዝሙራት ከሚጠኑ የመርሃ ግብሩን ይዘት ከማስተካከል ጎን ለጎን ሚዜዎችም ጭምር ተጋቢዎቹ ዕለት ላይ ሲገኙ የሚጠበቅባቸው ነገሮች በማስተማር አየሹ። ስለዚህ ሁሉም ሚና አለው ማለት ነው። ሁሉም ድርሻ አለው። ምእመናነ ቤተክርስቲያንም ጭምር ወላጆች ራሱ ለሚያሳድጓቸውና ለአቅመ አዳም ለአቅመ ሔዋን ለደረሱ ልጆቻቸው ራሱ እነሱም የራሳቸው ድርሻ አለባቸው። አንደኛው የቤተክርስቲያንን ሰርግ ምርጫቸው እንዲያደርጉ በዛቻ በማስፈራሪያ ወይንም ደግሞ ዋልህ በማለት ሳይሆን የእውነት በማስተማር በጉጉት በፍላጎት ማድረግ እንዲችሉ ግንዛቤን በመስጠት በመሰለ አይነት ነገሮች ነው። እና ሁሉም ባለድርሻ አካላት ብለን የምናነሳው አሁን ያላነሳናቸውም ጭምርም ሁላችንም የሆነ ያላደረግናቸው ነገሮች አሉ። እንዳልሽው ስናይ ያለፍናቸው መሆን እየተጠበቀባቸው ችግር የለም መቼም ዕለታቸው ነው ብለን ያሻገርናቸው እንዲህ አይነት ነገሮች ለአንዱ ያልተደረገ ለሌላውም ለአንዱ የተፈጸመ ለሌላውም እየተባለ በጣም ብዙ ነገሮቻችንን ግራ መጋባት ውስጥ ከተናቸዋል። ስለዚህ እውነት ነው ሁላችንም ለሚፈጸመውና ለሚደረገው ነገር በሙሉ ያጠፋ ነው መታረም መስተካከል ስለሚጠበቅብን ይሄን አጥፍታችኋል ተሳስታችኋል ቢባል እኔ ምን አገባኝ ልንል አንችልም። አይመለከተኝም ማለትም አንችል። ስለዚህ ያለን አማራጭ አንቺ እንዳልሽው ሁላችንም በየድርሻችን የሚጠበቅብን ማድረግ። መምህሩ ማስተማር አለበት።
የነፍስ አባቶች እንዲህ አይነቱን ነገር ቅድመ ጋብቻው ዕለት ላይ ወይም የሰርጉ ዕለት ላይ ተስተካክለው እንዲገኙ ማድረግ አለባቸው፣ ግዴታቸው ነው። እንደው ድሮ ትምህርት ቤት ስንሄድ ታስታውሻለሽ? ሰልፍ ላይ እንዲህ እንታይ ነበር፣ ጥፍር ምናምን እንዲህ ንጽህና ይጠበቅ ነበር። መቼም እንደዛ ነፍስ አባቶቻቸው እንኳን ያድርጓቸው እያልን ሳይሆን ነገር ግን በቃ ራሳቸውን ማን ፊት እንደቆሙና ማን ፊትም ራሳቸውን እየቆሙ እንዳሉ አውቀው እንዲገኙ አማራጭም ጭምር እንዳለም እንዳያስቡት። በቃ መሆን ያለብኝ እንዲህ ነው። ማንም ደስ አይሰኝበት፣ ከፈለገ ሊከፋውና ሊያዝንበት ይችላል። ነገር ግን ይሄ መሆን ያለበት ነው፣ የቆምኩት እግዚአብሔር ፊት ነው የሚለውን አይነት ውስጣቸው ስሜቱንም ዕውቀቱንም ማለቱንም የሚያሳድሩባቸው ከምንም በላይ የነፍስ አባቶቻቸው ቅርበት ስላለባቸው እነሱ ናቸው። በጊዜውም አንዳንድ ገዳማትና አድባራት እውነት ለመናገር በጣም የሚያስመሰግን ስራ የሚሰሩ አሉ። ተጋቢዎች ቀድመው ከመምጣታቸው በፊት እንደው የደብሩ ሕግ አይደለም የቤተ ክርስቲያን ሕግ ነው ብለው የሚናገሩ አሉ። እንዲህ ማድረግ አትችሉም፣ እንዲህ ማድረግ አትችሉም፣ እንዲህ ማድረግ አትችሉም። በባለሙያዎች ደረጃ ራሱ ቅድመ ትንታኔ የሚሰጡ ኦሪየንቴሽን የሚሰጡ አድባራት አሉ። ባለሙያዎች መጥተው ካሜራ የሚቀርጹትን ራሱ አስገብተው እንዲህ 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 ብለው አቅጣጫ የሚሰጡ የአዲስ አበባ ገዳማትና አድባራት አሉ። ይሄን ሳናመሰግን አናልፍ። ምክንያቱም ብዙ ችግር እንዳለ ሁሉ የሚያስመሰግን ስራ የሚሰሩም እንዳሉ መዘንጋት የለብን። ስለዚህ ወላጆቹም ሁሉም በሚባል ደረጃ እንዲህ ማድረግ ከቻሉ ቢያንስ በአንዴው እንኳን ለውጥ ማምጣት ባይቻል ልምድ ሆኖ በጣም የቀጠለ ስለሆነ እየቀነሰ ግን ሲመጣ ነገ ላይ ትላንትና ስናነበው የነበርነውን ጋብቻ አፈጻጸም መሬት ላይ እናየዋለን። ሰርጉን ማለት ነው። ኑሮ ደግሞ ከዛ ላይ ይመጣል የሚለውን ነገር ስሙት። ተናረተዋቱ ቆፍተኝ ስነሳ በሬ ስር መተዋ ደሞ ሊጥሉ ተባሳ መስሏቸው ነበረ ያኔ ገለውኝ ልረሳ የሚጠብቀኝ ጨለማው ነው ለነፍሴም አልሳሳ የሚጠብቀኝ ጨለማው ነው ለነፍሴም አልሳሳ። ልድገምላችሁ ስሙት። ወለና ቁላላው ቁቀለራቁት ይደርሳል ማመንና መካዱ ደውራል ተናረተዋቱ ቆፍተኝ ስነሳ በሬ ስር መተዋ ደሞ ሊጥሉ ተባሳ መስሏቸው ነበረ ያኔ ገለውኝ ልረሳ የሚጠብቀኝ ጨለማው ነው ለነፍሴም አልሳሳ የሚጠብቀኝ ጨለማው ነው ለነፍሴም አልሳሳ የሚል ግጥም እዚህ ላይ ተካቶበት ያላችሁ። የሚጠብቀኝ ጨለማው ነው፣ የሲኦል ዓለም ነው፣ ሲኦል ነው ምገባው፣ ለነፍሴ አልሳሳም የሚል ኮንተንት ነው በውስጡ የምታዩት። ነፍሴን ኦልሞስት የሸጥኩለት አካል አለ እንደማለት። በሚያሳዝን ደረጃ ነፍሴን የሸጥኩለት አካል አለ። የሚጠብቀኝ ጨለማው ነው፣ ሲኦል ነው፣ ለነፍሴ አልሳሳም እና ሊገሉኝ ብለው እንደዚህ ከዛ እንትን ብያለሁ የሚል ነው እዚህ ላይ የምታዩት። እንግዲህ ነፍሳችንን አሳልፎ ገዛለው ብሎ የሚያጓራው የጨለማው ዓለም የሚደረግለት ኮቨናንትና ኪዳን የሚፈጸመው በንግግር ነው። በሰው ልጆች ንግግር ኪዳን ይፈጸማል። ለዛ ነው በንግግር በጣም ጥንቃቄ የሚያስፈልገው። ምክንያቱም በንግግር ላይ የሚከናወኑ ነገሮች ማለት የሰው ልጅ በልቡ ያመነውን በአፉ ነው የሚናገረው። መጽሐፍ ቅዱስ እንደሚናገረው ሰው በልቡ እንዳመነው በአፉ እንደዚያው ነው። እኔ ብሆን ኖሮ ለዚህ ሰውዬ ከበሮ አልሰጠውም ነበረ፣ አልሰጠውም። የመንገድ መሪ ፈውስን ለመሜ ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬ ለሀገራችን እሺ ይህን ቪዲዮ እንግዲህ ሁላችሁም አይታችሁታል። በዚህ በጥምቀት እጅግ ልብ የሚነካ ነበረ። ያው የብዙዎቻችንን ልብ ነክቶታል። እኔ ከእሱ እንትን ከማለቱ በላይ የታየኝ በጣም የልብ ቅንነት የታየኝ ከበሮ የሰጠው ሰውዬ ነው። በጣም እጅግ ላመሰግነው ፈልጋለሁኝ። በጣም ማለት ነው። ምክንያቱም እኔ ብሆን ኖሮ ለዚህ ሰውዬ ከበሮ አልሰጠውም ነበረ፣ አልሰጠው። ልብሱን እናያለን፣ ሁኔታውን እናያለን። ዞር በል አንተ እዛ ጋር እንደው እንዲቀርብ ራሱ እኮ አንፈቅድም እኮ እኛ። እዛ መዝሙር የሚዘመርበት ሰንበት ተማሪዎች ያሉበት ታቦቱ ያለበት ዲያቆናት ካህናት ያሉበት ጋር እንደዚህ አይነት ሲመጣ አረ ዞር በል አንተ ብላን አይደለም ነበር። እንደዛ ነን እኮ እኛ ንጹህ ስለለበሰን ግን ውስጣችን ቆሻሻ ነው። የላይ ልብሳችን ነው ንጹህ፣ ውስጣችን ቆሽሿል።
ግን እዚህ ጋር ደግሞ ውጭው ቆሻሻ ነው፣ ውስጡ ግን ንጹህ ነው። እንግዲህ ያያችሁት ነበረ እንዴት ልቡ እንደተደሰተ እና ለዚህ ልጅ መደሰት ምክንያት የሆነው ከበሮ የሰጠው ሰው ነው። ስለዚህ ከበሮ የሰጠው ሰው ትልቅ ክብር ይገባሃል። በጣም ጎበዝ፣ በጣም አስተዋይ፣ እግዚአብሔር ዘንድ ሁላችንም እኩል መሆናችንን ተገንዝበሃል፣ አውቀሃል። ለዛም ነው ከበሮን ካብለ የሰጠው። በቃ ሰላሙን ሰጠኸው እኮ። ከበሮ እኮ ብቻ አይደለም እኮ የሰጠኸው፣ ሰላሙን ሰጠኸው፣ ደስታውን ሰጠኸው፣ ትዝታ ሰጠኸው፣ ፍቅር ሰጠኸው። እንዴት እየዞረ ነበር። በቃ የመጨረሻ ልጁ ከእግዚአብሔር ጋር እየተነጋገረ ነበረ። ሰው ለዛ ምክንያት የሆንከው አንተ ነህ። ከበሮ የሰጠኸው ና ብለህ ሳትንቀው ሳታቃለው፣ አንተም እግዚአብሔር ልጅ ነህ፣ አንተም አገልጋይ ነህ፣ አንተም በስማ የሚገርም ነው። በጣም ደስ ነው ያለኝና ያው በዓሉ ስላለፈ መመስገን አለበት ብዬ አስቤ ነውና፣ ምክንያቱም እኛ እኮ እንደዚህ አናደርግም። እዛ ጋር ሲቀርቡ አረዘረ በስማ አይደለም እንለው፣ ግን እንደዚህ ማስተዋልም አንዳንዴ ያስፈልጋል። እኔ ትልቅ ትምህርት ተምሬያለሁ ከዚህ ልጅ ማለት ነው። በጣም ትልቅ ነገር ነው ያደረከውና እግዚአብሔር ያክብር፣ እግዚአብሔር ይስጥ። እንደው ይሄንን ልቦናህን አይቀይርብህ ማለት ፈልጋለሁ። ለማን? ከበሮ ለሰጠው ሰውዬ ማለት። በተረፈ የኛው ልጅ ያው ብዙዎች ልታግዙት እንደሆነ በደንብ እያየን እንገኛለን። በርቱ፣ አግዙት፣ በምትችሉት አቅም አግዙት። ሰላም እግዚአብሔር ከሁላችን ጋር ይሁን። ኦርቶዶክሳዊ መድረክ፣ ኦርቶዶክሳዊ ሰባኪ፣ ኦርቶዶክሳዊ ስብከት ይሄ ነው። ታቦት የአማራ ነው እንዴ? ናዴቢስ አሞይ ታቦኒ ከና ማራቲ ኦሮሞ ተይ ኦርቶዶክሲ ተውዳፍ ወንት ሰዶልኩ ተኩል እንጅሩ ደገፈታ ደርገጎን አማራ ኦርቶዶክስ ሊሆን ይችላል። ኦርቶዶክስ ግን የአማራ ብቻ አይደለችም። አሁን አንዳንድ የፖለቲካ ሸቃጮች አሉ። አማራ ነው እንዴ ታቦት የሰጠን? ናዴምሳ ግዲን ቀባቴና ሸ መጋለ ከሳ ደገሰን ሸ ሚዲያ አራላለ ታቦኒ ከና ማራቲ አማራቱኑ ከኔ ታቦት ወለጋ ላይ የተወለደ ይኖራል። ሐረርጌ ላይ የተወለደ ይኖራል። ደብረ ብርሃን ላይ የተወለደ ይኖራል። ሰሜን ላይ የተወለደ ይኖራል። መቀሌ ላይ የተወለደ ይኖራል። የትም ተወለዱ። ግን እዚህ ስንመጣ እኛ ምኖች ነን ካላችሁ ኢትዮጵያውያን ነን። ዛሬ የአንድ ሰው ዋጋ ከዶሮ ዋጋ አንሷል። ክርስቲያኖች እየሰማችሁ ነው። አማራ ኦርቶዶክስ ሊሆን ይችላል። ኦርቶዶክስ ግን የአማራ ብቻ አይደለችም። አንዳንዶች እንዳልኳችሁ ቀጥታ ታቦቱን ሃይማኖቱን ከአማራው ማህበረሰብ ጋር ለጥፉ። በቃ ኦርቶዶክስ ከተባለ አማራ ነው ይላሉ። ኦርቶዶክስ የአማራ ሃይማኖት አይደለችም። አማራ ግን ኦርቶዶክስ ሊሆን ይችላል። ደግሞም ኦርቶዶክስ ነው፣ ምንም ጥርጥር የለውም። እነንትና መጤናቸው እኛ ነዋሪዎች ነን የምንልበት ዘመን ላይ አይደለም። ወላዲተ አምላክ ቅድስት ድንግል ማርያም ለኔና ለእናንተ ለኦርቶዶክሳውያን ጽዮናችን ናት፣ አምባችን ናት፣ መጠጊያችን ናት፣ መሸሸጊያችን ናት፣ ማምለጫችን ናት። ክብር ምስጋና ለድንግል ማርያም ይሁንልን። እምነ ጽዮን ይብልሰብ ወብእሲ ተወልደ በውስቴታ አይደል ያለ ሰው እናታችን ጽዮን ይላል። በውስጧ ሰው ተወልዷል አለ። ሰው ሊያደርገን ሰው የሆነ መድኃኒታችን ኢየሱስ ክርስቶስን የወለደችልን ጽዮን እመቤታችን ቅድስት ድንግል ማርያም ናት። ስለ ጽዮኗ በእውነት ላሰላዋ ማርያም ለድንግል ማርያም ከፍ ያለ ምስጋና አምጡ። ከለቴሳ ዱብሬ ማረሚ ጽዮኒን መርሳ እሼን አኖሼስ አበዳ ፋርፈዳ እሼስ ከለቴሳ ጽዮን እመቤታችን ቅድስት ድንግል ማርያም ናት ማምለጫችን። ከዚህ ዓለም ሁካታ ግርግር ያመለጥንባት ምናመልጥባት እመቤታችን ቅድስት ድንግል ማርያም ናት። ስሟን ይዘው ብዙዎች በባህር ተሰደው ተሳትቶላቸዋል። ስሟን ይዘው ብዙ እናቶቻችን በምጥ ሰዓት ያለ ምንም አዋላጅ በሰላም ተገላግለዋል። እኔ ያላገጡ የወሰዷትን ታቦተ ጽዮንን ወርቅ ያለ የሌለ ሀብታቸውን ወርቃቸውን አዘጋጅተው በታቦተ ጽዮን ጋር እጅ መንሻ አድርገው ታቦቷን ወደ ሀገሯ ወደ እስራኤላውያን በክብር መለሷት። ታቦቷን በክብር ተመለሰች። እግዚአብሔር ስሙ የተመሰገነ ይሁን። ታቦን ጽዮን ኡልፊና ውያት ዴቪት ሄደ። ኦርቶዶክሳዊነትን አጥንተህ ከዚህ በበለጠ ህዝበ ኦርቶዶክስን የምታገለግልበት እግዚአብሔር አምላክህና አምላኬ ጸጋውን ያብዛልህ። የቅዱሳን
ረድኤት ጠብቆት አይለይ ወንድሜ። ስብከት ማለት ይሄ ነው። ማህበረሰብን የሚጠብቅ ኦርቶዶክሳዊነትን ማጽናት የሚችል ይሄ ነው ወንድሜ። እጅግ አድርጌ አመሰግናለሁ። የዚህ ሀገር ሕዝብ ይወድሻል፣ ያፈቅርሻል። እንዲሁም የኢትዮጵያ ሕዝብ ያንቺ ፍቅር ይጸናበታል ነው ያላት። ፍቅርሽ ይጸናበታል። ስምሽን ሳይጠራም አይውልም። ስምሽን የጠራውን ደግሞ ሲሆን አላሳይብሽም። ይሄም እውነት እንደሆነ አማኑኤል ብዬ በራሴ መልኩልሽ ብሏታል። ይሄ ነው ትልቁ ሴታችን። ስምሽን ሳይጠራ አይውልም። በደንብ አስቡት። ስምሽን ሳይጠራ አይውልም ነው ያላት። አሁን ዛሬ እኮ ድንግል ማርያም ስሟን ሳትጠሩ አትውልም። ማንም አስገዷችሁ አይደለም። አንድ ንጉስ ወይንም አንድ ሹም ቢነግሯችሁ ትሽሩት ነበረ። ያ ንጉስ ሲሻር ግን የጌታ ቃል ስለሆነ ይሄ ቃል ይኸው አባቶቻችን ጥንትም ጀምረው ስሟን ይጠሩ ነበር። አሁንም እንጠራለን። ለትውልድ እስከ ዘላለም ይተላለፋል። የእመቤታችን ስም ምዕራባውያን በተለይ ይሄንን ስም ሊያስጠፉን በጣም ሞክረው ነበረ። ክርስቶስ አልተሰበከም፣ ኢየሱስ አልታመነም፣ የሚያምኑት ፍጡር ነው እያሉ እግዚአብሔር ይቅር በላቸው። እኛ ድንግል ማርያምን አምላክ ናት ብለን እናምናለን እንዴ? ወላዲ አምላክ ነው እንጂ አይደል የምንለው? አምላክን የወለደች ነው እንጂ የምንለው እኛ ሌላ እንለም። ስለዚህ ይሄ ስም ለኛ ለኢትዮጵያኖች ልዩ ነው። ያንን ያላት ከዛ በዚህ ሀገር ስም ሳይጠራ የሚውል የለም ስላል ዛሬ በሰዓታቱ ማለት በቅዳሴው የቤታችን ስም ሳይጠራ አይውልም። ታምረ ማርያም የማይነበብበት ቤተክርስቲያን የለም። እንዲሁም እኮ እውነቴን ነው የምላችሁ እሑድ ቀን እኮ ጉዞ የለም። ሰንበትን የሚሽሩ ውሾች ናቸው ይላል። ግን ሰይጣን በዛም በዚህም ብሎ ብዙ ነገር ያደርግብናል። ዛሬ ሰንበትን የሚሽረው በጣም ብዙ ነው እና በሰንበትም ታምሯን ሳይተማ መዋል የለበትም ይላል እና በዘወትር ጸሎቱም ቢሆን በውዳሴ ማርያሙ ቢያንስ እንጀራ ሲበላ እንኳን በሰላም ቅዱስ ገብርኤል መልአክ ኦ እግዚእተ ማርያም ብሎ ስሟን ይጠራል። የኢትዮጵያ ሕዝብ እውነትን ለማጽናትም ማርያም ማርያም ይላል። እናቶቻችን ዛሬ ጤና ኬሎችና ሆስፒታሎች ስለተፋፉ ነው እንጂ ድሮ በእመቤታችን ዶክተርነት ነው የሚወልዱት። ዶክተራቸው ድንግል ማርያም ብቻ ናት። ሌላ ዶክተር አልነበራቸው። የሚጠሩት ምጥ ሲይዛቸው ማርያም ማርያም ነው። ማርያም ይላሉ። አፍጣኒ ተረዲት መሆኗን ያውቃሉና ለምን ተልቦና ናት። ትራራላቸዋለች። ወዲያው ከምጣቸው ተገላግላቸዋለች። እንዲሁ በዛን ሰዓት ወላዶች አይሞቱም ነበር። ዛሬ ግን ብዙ ጤና ኬሎች እያሉ ወላዶች ይሞታሉ። አምቡላንስ አልደርስ ብሎ ምናምን እየተባለ አምቡላንስ ሳትፈጠር ድንግል ማርያም በነበረችበት ሰዓት መች ሰዎች ሞቱ ብዙዎች። እና አጠቃላይ የእመቤታችን እሴቷ ብዙ ነው። ድንግል ማርያም ታዲያ 100 ቀን እዚህ ተቀምጣበታለች። ይሄን ቦታ ምን ያክል ክብር ሰጣችሁታል? እዚህ ቦታ ላይ ምን እናገኛለን ብላችሁ መጣችሁ? እና እዚህ ቦታ ላይ የምናገኘው ነገር በጣም እሴቱ ትልቅ ነው። ከዛ በተረፈ እነ ቅዱስ ያሬድ የቤተክርስቲያን መታሰቢያ የተሰራለት ነው። ቅዱስ ያሬድ ሚያዝያ 5 ቀን 505 ዓመተ ምህረት ነው የተወለደው። እስከ 576 ዓመተ ምህረት ቆይቷ ነኝ። ግንቦት 11 576 ተሰውሯል። የተወለደው አክሱም ነው። የተሰወረው ዳሽን ተራራ ላይ ነው። ሰሜን ተራራ ላይ ነው የተሰወረው። 71 ዓመት በጅምር ቆይቷ ነኝ። ቅዱስ ያሬድ እዚህ ቦታ ላይ 5 ዓመት ነው የቆየው። በ5 ዓመት ቆይተው ድጓውን ጽፎልና ነኝ። ድጓው እዚህ ቦታ ላይ አለ። በእጁ የጻፈው ድጓ እስመላለሙ የመራበት መስቀሉ አለ። ታምራዊ መስቀል ፈረንሳይ 18 ዓመት ቆይቶ ድል አድርጎ የመጣው ማለት ነው። ካባው አለ። ቀለሙ የበጠበጠባቸው ድንጋዮች አሉ። ስለዚህ ይሄ ቦታ ማለት እያንዳንዱን እሴት በአካል ይዞ የተቀመጠ ነው ማለት ነው። ቅዱስ ያሬድ በተለይ ለኛ ኢትዮጵያውያን መለያችን ነው። ኢትዮጵያዊነቱ ነገር ዝንጉርጉርነቱን ይቀይ ዘንድ አይቻለውም ይላል። ኤርሚያስ ነው ይሄን ያለው እኮ። ኤርሚያስ ጋር ማለት ገና 450 ዓመት አካባቢ ሲቀረው ጌታ ሳይወለድ ማለት ነው የነበረ ነው። ይሄ ነብይ እንግዲህ አስቀድሞ ቅዱስ ያሬድን አይቶት ነው። የማትቀየረው ማን ትመስላችኋለች? ኢትዮጵያውያን አትቀየሩ ነው። እናንተ አትቀየሩ። ነጠላችሁን ለብሳችሁ አሁን ነጠላችሁን ግፍ ባረጋችሁ ብዙ ምዕራባውያን አለ። ጠቅላላ ምዕራባውያን ነው ተስሉት። ምን ኢትዮጵያዊ ነገር የለንም። ይሄ ነው አሁን ኢትዮጵያ ያስመሰለን። አሁን መጎናጸፊያችን አለባበሳችን አሁን ኢትዮጵያ መስለናል። ከባህር ዳር በኋላ ግን ኢትዮጵያውያን አይደለም። ታዲያ እንዴት ነው ኤርሚያስ ውሸታም ነው እንበለው? ኤርሚያስ ውሸታም አይደለም። የማይቀየረው ማን ነው? ቤተክርስቲያኗ የማትቀየረው። ቅድስት ቤተክርስቲያን አትቀየርም። ትናንት የነበረች ቤተክርስቲያን ናት። ዛሬም አለች፣ ነገም ትኖራለች። ቤተክርስቲያን ነው ኢትዮጵያ ታበጽሕ ኀበ እግዚአብሔር ሲል ቅዱስ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚላት ማን ነው? ቤተክርስቲያኗ አልኮ ነው የሚዘረጋው። ቤተክርስቲያኗ አንድ ቀንም ቢሆን አትወዝንም፣ እጇን እንደዘረጋች ነው ከጥንት ጀምሮ እስካሁን ድረስ እስከ ዕለተ ምጽአት
እጇን ትዘረጋለች። ለምን ጴጥሮስ አንተ አለት ነህ፣ በአንተ አለትነት ቤተክርስቲያን አነጻታለሁ የትውልድ ልጆች አናውጣት የተባለችው ቤተክርስቲያን የማትቀየረው ቤተክርስቲያኗት ነው እንጂ እኛማ ተቀይረናል። ስለዚህ እኛ ቤተክርስቲያን ሶስት ነው። አንደኛ የህንጻ ቤተክርስቲያኑ፣ ሁለተኛ እኛ፣ ሶስተኛ ደግሞ የቤተክርስቲያን አዛዦቹ ቤተክርስቲያን ይባላል። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለማንሳት ሞክረናል። ብዙ ሀሳቦች የተነሱበት ብዙ ጠቃሚ መረጃዎች የተጋሩበት ቪዲዮ ነበረ የዛሬው ቆይታችን። በቀጣይም እንደዚሁ በሌሎች ርዕሰ ጉዳዮች በሌሎች በሚያነቁ በሚያበረታቱ መንፈሳዊነታችንን ከፍ በሚያደርጉ ትምህርቶች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን በፍጥረት አንደበት ሁሉ የተመሰገነ የተወደሰ ይሁን። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። በተደጋጋሚ እንደምናገረው እርስ በርሳችን መተጋገዛችንን መርሳት የለብንም። እያንዳንዱ ባለበት ለሀገሩ፣ ለወገኑ፣ ለቤተሰቡ ጸሎት ሊያደርግ ይገባል። አሁን ባለንበት ጊዜ ላይ እርስ በርሳችን መተጋገዝ በጣም ትልቅ በረከት አለውና ሁላችንም ልንተጋገዝ ልንበረታ ይገባል። ምክንያቱም ያለንበት ዘመን በጣም ከባድ ዘመን ነው። በጣም መንቃት ያስፈልጋል። ዘመኑን መዋጀት ያስፈልጋል። ዘመን በሚሄድበት መንገድ ውስጥ እኛ ዝም ብለን የምንጓዝ ከሆነ ዘመኑ ያመጣውን ኮተታ እየተቀበልን ብቻ እያጋስን የምንሄድ እንሆናለን። ነገር ግን መጽሐፍ ቅዱስ ዘመኑን ዋጁ ብሎ እንደነገረን በመጽሐፍ ቅዱስ መሰረት እግዚአብሔርን መምሰል፣ ከክርስቶስ ጋር መኖር፣ ከክርስቶስ ጋር መያያዝ ያስፈልጋል። ውድ ቤተሰቦቼና ይህንን ልናደርግ ይገባል። እግዚአብሔር አምላካችን በድጋሚ ሁላችንንም ያግዘን ያበርታን።